የድፍን ኢራን ፈላጭ ቆራጭ ከሆኑ 35 ዓመታት ተቆጥረዋል። በጦርነትና ታክቲክ እንዲሁም በቴክኖሎጂና በኒውክሌር ልሂቅ ናቸው ቢባልላቸውም በአነስተኛ የድምጽ መቅጃ ቴፕ ግን ህይወታቸውን ለማጣት እጅግ ተቃርበው ነበር። ሀገርን የሚመሩ የሃይማኖት መሪ ይባሉ እንጂ የገዛ ዜጎቻቸውን ያለ ጥፋታቸው አሳስረዋል፣ አስገድለዋል፣ አስገርፈዋል። ፈጣሪ ከፈቀደ እስራኤል የምትባል ሀገርን ከነ ህዝቦቿ እናጠፋታለን፣ ለእስራኤል ጠላቶች የኛ ወዳጆች ናችሁ ሲሉ በአደባባይ ለጽዮናውያኑ ያላቸውን ጥላቻ ገልጸዋል። አሜሪካንን አይፈሩም። አሁን ባለንበት ሰዓት አሜሪካን የተቆጣጠሯትና የሚመሯት ሰዎች ውሳኔያቸው የሰካራም ውሳኔ ነው ሲሉ ይወርፋሉ። በኢራኗ ማሻድ በፈረንጆቹ ኤፕሪል 1939 የተወለዱት የ85 ዓመት የዕድሜ ባለጸጋው ለ35 ዓመታት ኢራንን ቀጥ ለጥ አድርገው የመሯት ታሪክ የሰሩት መሪ አያቶላህ አሊ ካሜኒ ገና በ4 ዓመት ዕድሜያቸው ቁርአንን መማር የጀመሩት የኢራኑ መሪ በማሻድ ሐውዛ ከእስልምና ሊቃውንት ከሆኑት ከሐሸም ቋዝቪኒና አያቶላህ ሚላኒ ስር በመሆን የእስልምና ትምህርትን ተምረዋል። እንደ አውሮፓውያኑ አቆጣጠር በ1957 ወደ ናጃፍ ያቀኑ ሲሆን አባታቸው ወደዚያ መሄዳቸውን ስላልፈለጉ ብዙም ሳይቆዩ ወደ ማሻድ ተመልሰዋል። በዚያ ከተመለሱ በኋላ ነው የሃይማኖታዊ ፖለቲካዊ ጉዳዮች ላይ ንቁ ተሳትፎን ማድረግ የጀመሩት። ለ35 ዓመታት የኢራን ፈላጭ ቆራጭ በመሆን እየተጓዙ ያሉት አያቶላህ የድፍን ኢራን ግዛት መሪ ናቸው። የጦር ኃይሉ ዋና አዛዥ እሳቸው ናቸው። እንደ ኢኮኖሚ፣ አካባቢያዊ ጉዳዮች፣ የውጭ ጉዳይ ፖሊሲ ባሉ በርካታ መስኮች በመንግስት ዋና ፖሊሲዎች ላይ ውሳኔዎችን ማውጣትና የመጨረሻ ውሳኔ መስጠት የሚችሉት ብቸኛው ሰውም ካሜኒ ብቻ ናቸው። ብሔራዊ እቅድን ጨምሮ የመንግስትን አስፈጻሚውን አካል የህግ አውጪውንና የፍትህ አካላትን እንዲሁም በወታደራዊና ሚዲያ ላይም በቀጥታም ሆነ በተዘዋዋሪ እሳቸው ሙሉ በሙሉ ይቆጣጠሩታል። ያለሳቸው ፈቃድ አንድም ነገር በኢራን አይፈጸምም ቢባል ማጋነን አይሆንም። ካሜኒ በፈረንጆቹ ኤፕሪል 14 ቀን 1979 ጀምሮ ለተወሰኑ ዓመታት የእስታን ቄትስ ራዛቪ አገልጋዮች ቡድን መሪ ሆነው ቆይተዋል። ህገ መንግስቱ ሀገሪቱ እስላማዊ ሪፐብሊክ ናት በማለት እንዲገልጸው አድርገዋል። እንዲሁም 12ቱ ጃአፋሪ ሺአ እስልምና እንደ ይፋዊ የመንግስት ሃይማኖትም ይቆጠራል። ሁሉም ህጎችና መመሪያዎች በኢስላማዊ መመዘኛዎች ላይ የተመሰረቱ መሆን አለባቸው። እንዲሁም የሸሪዓውን ኦፊሻላዊ ትርጉም መግለጽና እሱን መተርጎም አለባቸውም ይላሉ። አብዛኞቹ ኢራናውያን የኢቲና አሻሪ ወይም 12 ሺኢ ቅርንጫፍ ሙስሊሞች ናቸው። እነሱም ይፋዊ የመንግስት ሃይማኖት ሆኖላቸዋል። ኩርዶችና ቱርክሜኒስቶች በብዛት የሱኒ ሙስሊሞች ናቸው። የኢራን አረቦች ግን ሁለቱም ሱኒና ሺኢ ናቸው። ትናንሽ የክርስቲያኖች የአይሁዶችና የዞራስትሪያን ማህበረሰቦች እንዲሁ በመላ ሀገሪቱ በተወሰኑ ቦታዎች ላይ ይገኛሉ። ካስተምሮ እምነት ውጪ ካሜኒ በደጋፊዎቻቸው ብሩህ ታክቲሽያን፣ ታላቅ ችሎታ ያላቸው ናቸው ሲሉ ይሞካሻሉ። እኚህ መሪ ለበርካታ ጊዜያት በኢራናውያን ተቃውሞችን አስተናግደዋል። ታዲያ ለተቃወሟቸው ዜጎቻቸው መልሳቸው ሃይማኖታዊ ተግዛጽ ወይም ተገቢውን ምላሽ መስጠት ሳይሆን ማሰር፣ መደብደብና ማስገደል ነበር። እንደ አውሮፓውያኑ አቆጣጠር በ1994 በኳዜቪን ከተማ የተነሳው የተቃውሞ ሰልፍ አንዱ ሲሆን እሱን ተከትሎ ከ5 ዓመታት በኋላ ማለትም በፈረንጆቹ 1999 የተማሪዎች ተቃውሞ፣ በ2009 የፕሬዝዳንታዊ ምርጫ ውጤት ተቃውሞ እንዲሁም ከዚያ በመቀጠል ከ2011 እስከ 2022 ድረስ 5 ከፍተኛ ተቃውሞዎች በፕሬዝዳንቱ ላይ ተነስተዋል። ከህዝቡ በተጨማሪም ጋዜጠኞች፣ ጸሐፊዎችን ጨምሮ ታዋቂ ሰዎች የካሜኒ መንግስት ተቃውመውታል። ታዲያ ተቃውሞውን ያልወደዱት አያቶላ በፍርድ ቤት
ፕሬዝዳንቱን በመስደብና በማንቋሸሽ የሚል ክስ እንዲከፈት በማድረግ በርካቶች በፖሊስ ቁጥጥር ስር እንዲውሉ አስደርገዋል። በመቀጠልም በእስር ቤት በማጎር ግማሾቹን በከፍተኛ ግርፊያና ድብደባ፣ የተቀሩትን ረጅም ዓመታትን የእስር ጊዜን በመፍረድ እንዲሁም ገሚሶቹን እዚያው እስር ቤት ውስጥ በማስገደል ተቃዋሚዎቹን ጸጥ ረጭ እንዲሉ ለማድረግ ሞክረዋል። በፈረንጆቹ 2018 ለየት ያለው ከፍ ያለው ተቃውሞ ነበር የአያቶላህ መንግስት ላይ ያረፈው። በዚህ በኢራን በተነሳው ተቃውሞ በርካቶች መቶ ሺዎችን ያሳተፈ ሰልፎች ተካሂደዋል። ከፍተኛ ተቃውሞችና የተቃውሞ አድማዎች ኢራንን በአንድ እግሯም አቁመዋት ነበር። ሰልፎች ከማሻድ ጀምሮ በመላ ሀገሪቱ የተስፋፉ ይህ ተቃውሞ በእንቁላል ዋጋ መጨመር፣ የዋጋ ንረት፣ የምግብና የውሃ እንዲሁም የጋዝ ዋጋ መናርና ሌሎች በርካታ ጉዳዮች ለመኖር አቅም ያሳጧቸው ጫና ያበረታባቸው ኢራናውያን ያሰሙት ትልቁ ተቃውሞ ነበር። አያቶላህ ካሜኒ ከህዝባዊ አመጽ ብቻ አይደለም የዳኑት፣ ይልቁንስ ከፍተኛ የግድያ ሙከራም ተደርጎባቸው የተረፉ ያመለጡ ሰው ናቸው። በሙጃሂዲን ኢህ ሐልቅ ከግድያ ሙከራ ከሞት ተርፈዋል። ቦምብ በቴፕ መቅረጫ ውስጥ ተደብቆ ከጎናቸው ሲፈነዳ አያቶላህ ምንም የሚያውቁት ነገር አልነበረም። በፈረንጆቹ ሰኔ 27 ቀን 1981 ካሜኒ ከፊት በመሆን ሃይማኖታዊ ስርዓቱ ለመምራት በቀዳሚው መርሃ ግብር አቡዘር መስጊድ አቀኑ። የመጀመሪያውን ጸሎት ካስደረጉም በኋላ በስፍራው የተገኙ የሃይማኖት አማኞች ያሏቸውን ሃይማኖታዊ ጥያቄዎች በወረቀት ጽፈው እንዲሰጡ ተደረገ። ጥያቄዎቻቸውን ከተሰበሰቡ በኋላም አያቶላህ ለአማኞች መልስ ለመስጠት ንግግር ማድረግ ጀመሩ። ታዲያ በዚያ መሃል አንድ ወጣት በካሜኒ ፊት ለፊት ባለው ጠረጴዛ ላይ የድምጽ መቅረጫ ከወረቀቶች ጋር አጅቦ አስቀመጠ። ከዚያ በኋላ የአያቶላህ ካሜኒ ንግግር የቀጠለው ለተወሰኑ ሴኮንዶች ብቻ ነው። ወጣቱ የድምጽ መቅረጫውን ከፊት ለፊታቸው ካስቀመጠው ከአንድ ደቂቃ በኋላ መቅጃው ማፏጨት ጀመረ። ወዲያው በድንገት ፈነዳ። አያቶላህ ንግግር እያደረጉ ባሉበት በፍንዳታው ወደቁ። የአያቶላህ ሰዎች ተረባርበው ወደ ሐኪም ቤት ወሰዷቸው። ይሙቱ ይዳኑ ይህ ነው ሳይባል ለወራት በሕክምና ክፍል ቆዩ። ክንዳቸው ሳምባቸውን ጨምሮ የሰው ልጅ ድምፅ አውጥቶ ለመናገር የሚያግዙ የሰውነት ክፍሎቻቸው ክፉኛ ተጎዱ። አያቶላህ ግን ከረጅም ወራት በኋላ አገግመው ተመለሱ። ቦምቡ የተጠመደበት የድምፅ መቅጃ የውስጠኛው ክፍል እንዲህ የሚል ጽሑፍ ነበረበት። የፋርቃን ቡድን ለኢስላሚክ ሪፐብሊክ የሰጠው ስጦታ የሚል ጽሑፍ ተገኘ። ልክ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ከባድ ጥላቻ እንዳላቸው ሁሉ አያቶላህ ከልባቸው እስራኤልን ይጠላሉ። ስለ እስራኤል ብሎም ስለ እስልምና እምነታቸው ከተናገሯቸው ንግግሮች ውስጥም ለማሳያ የሆኑ ዘንድ ባለንበት በዚህ ሰዓት የሙስሊም ዓለም ተጎድቷል፣ ክፉኛ ተበላሽቷል። የሙስሊም ሁሉ ጠላት የሆኑ ሰዎች የጎሳ ልዩነትን በማጠናከር እና እንደ ሺአና ሱኒ አረቦችን አረብ ያልሆኑትን በስሞች በመለያየት በእስልምናው ዓለም ልዩነት ለመፍጠር እስላምን ለማባላት እየሞከሩ ነው። ይሄ ሁሉ ደግሞ የነዛ የክፉ እስራኤሎችና አሜሪካኖች ስራ ነው ብለዋል አያቶላህ። አያቶላህ እስራኤል ስታጠቃቸው እንዲህ ይላሉ። በዚህ አስቀያሚ ክስተት የምንጊዜም ጠላታችን እስራኤል ላይ የኢራን አቋም ሁልጊዜ ግልጽ ነው። ይህ የአንድ ክልል ነቀርሳ ከክልሉ መወገድ አለበት ብለን ደጋግመን ተናግረናል። ከለንደን ከአሜሪካና ከሞስኮ የመጡ የወሮ በላ ዘራፊዎችና ሌክቸሮች የተገለሉ ፍጡራን ፍልስጤማውያን ላይ እንዲዝቱና ፍልስጤማውያንን እንዲገዙ ማንም አይፈቅድላቸውም ይላሉ። ያክሉምና ኢስላሚክ ሪፐብሊክ የዓለማችን ትልቁ የሰይጣን ቁጣ ኢላማ በመሆኗ ኩራት ይሰማታል በማለት እየመጣባቸው ያለው ጥቃት ሁሉ የእሳቸው ሃይማኖትና መንግስትን ትክክለኛ የአምላክ መንግስት በመሆኑ እንደሆነ ይሰብካሉ። አሁን ከእስራኤል ጋር ግልጽ ጦርነት ከመግባታቸው በፊትም ሶሪያ
በእርስ በርስ ጦርነት ስትታመስና ስትፈርስ እጣ ፋንታው ወደ እሳቸው እንዳይመጣ ስጋት ያደረባቸው አያቶላህ የሶሪያ የእርስ በርስ ጦርነት በዩናይትድ ስቴትስ እና በጽዮናዊ አገዛዝ እስራኤል የተቀሰቀሰ ወንጀል ነው በማለት ህዝባቸውን ስስ ጎኑን በመጠቀም እሳቸውን ረስቶ የጋራ ጠላቱ ስለሆነችው እስራኤል እንዲያስብ አድርገዋል። ዛሬ አሜሪካንን የሚቆጣጠሩ ሰዎች እንደ ሰካራሞች ውሳኔ ያደርጋሉ፣ የሚያደርጉትን በፍጹም አይረዱም በማለት የአሜሪካ መሪዎችን፣ የደህንነት መስሪያ ቤቶችን በአደባባይ የሚተቹት አያቶላህ በመልሱ ከአሜሪካኖች የሚሰጧቸው ግን ጥቃትና እንዲሁም ከእስራኤል ጋር ማበር እንዲሁም ለእስራኤል በመደገፍ የእሳቸውን ብስጭት መመልከት ነው። አያቶላህ ለእስራኤል ያላቸውን ጥላቻ ካሳዩባቸው መንገዶች አንዱ የጠላቴ ጠላት ወዳጄ ነው የሚለው ብሂል ሲሆን ይህንን የሚያረጋግጥልን በአንድ ወቅት የተናገሩት ንግግር ነው። አያቶላህ እንዲህ አሉ። ከአሁን ጀምሮ በየትኛውም ቦታ የትኛውም ብሔር ወይም ቡድን የጽዮናዊ አገዛዝን የሚጋፈጥ ከሆነ በምንም ነገር እንደምንረዳው እናረጋግጣለን። አዎ እንረዳዋለን። ይህንን ለመግለጽ ምንም ፍርሃት የለብንም። የጽዮናውያን አገዛዝ መውደም መወገድ አለበት። ይህ ነቀርሳ ነው እና አላህ ቢፈቅድ ይሆናል። የእስራኤል ጠላቶች ወደኛ ቅረቡ በማለት መልእክትን አስተላልፈዋል። የድፍን ኢራን ፈላጭ ቆራጭ እንዲሁም በጦርነት ታክቲክ ቢሞካሹም በአነስተኛ ድምጽ መቅጃ ህይወታቸውን ለማጣት የተገደዱት የተቃረቡት መሪ ሀገርን የሚመሩ የሃይማኖት መሪ ቢባሉም ያለ ጥፋታቸው ህዝባቸውን የሚገርፉ የሚገድሉ የኢራኑ ትልቁ ሰው በዚህ መልኩ ዳሰስናቸው።